ቂጥን ስራ ውስጥ ገብቶ አያውቅም አፉ ላይ ከዛ ቤት ገብቶ ምን መሰለህ እንደዛ እውነትህን ነው ይኖራል ግን እኔ አይቻለሁ እንደዛ ምን መሰለህ እኛ አዲስ አበባ ላይ ግን ውሃ በየሰፈሩ አዲስ አበባ አይደል ዝም በል አንተ የዶሮ ግብር ልጅ ነህ ተው ወልድ አንድ አዲስ አበባ ትላለህ ጃፒ እኮ አዲስ አበባ ሲገባ በቲሸርት እኮ ነው ቁንጣ ይረግ በ7 አመቱ ነው የገባው ዮኒን በ2 አመት እንደሚቀድመው ታውቂያለሽ ጃፒ ዮኒ ማኛ ተወልዷል አዲስ አበባ ኧረ አይደለም በ18 አመቱ ነው የገባው አዲስ አበባ የመጣ በ18 አመቱ ነው ልደታ ቤተክርስቲያን ሰንበቴ ቤት ነው የገባው መጀመሪያ አዲስ አበባ ልጅ ነው ጽድት ያለ አተውም ጅቦ ማን አዲስ አበባ ልጅ ነው ጽድት ያለ ኧረ አይደለም አዲስ አበባን ታውቀዋለህ እኔ አላውቀውም አንዴ ጋምካ መድቦኝ ነበር ወደ ሳውዲ ስመጣ የማርያም ሰሚ ናፈቀኝ ማርያም ቢጫ ኩርቱ ፌስታሏን ታውቂያታለሽ መማር ቢጫ ኩርቱ ፌስታሏን ኩርቱ ሚዳ ጅቦ በዛ ነው እንደዚህ ይዞ አዲስ አበባ ሲመጣ ሚግሬሽን ላይ እኔ ነኝ የተቀበልኩት ሽመል ይዤ እንግዳ ተቀባይ ነበርክ ታዲያ እኔ አንጠልጥሎ መጣልሽ ፓስፖርት አወጣንለት ለመጀመሪያ ጊዜ አዲስ አበባ ስገባ የተቀበለኝ እሱ ነው ሲቀበለኝ ምንሽ ያለኝ እሱ ነው ለመጀመሪያ ጊዜ አራላሽ ያራስ ምንሽ ነው ምን አረጋጋስ ጅቦ ምን እንዳለ ታውቂያለሽ መማር ቀድሞ በገባ ረከው በሌላ ሽኮር ግን ምን አስደነገጠ አዲስ አበባ ስትገባ ጅቦ ለመጀመሪያ ጊዜ አስደነገጠኝ በፈጣሪ ጃፒ ትዝ ይልሃል ጅባ ይበላሽ ጫማ የተበጥሶብኝ ለመጀመሪያ ጊዜ አስፋልቱ በሙቀት ያርግማን የጠገበ ልጅ ከስክስ አርጎ ነበር የገባው ጅቦ አዲስ አበባ ሲገባ እጣ በኋላ ነው መማር ግን በ19 ስንት ነው አዲስ አበባ የገባሽ በ18 ነው በ18 አይሻልም በ19 ጎርጎረሲያን ነው የሚባለው በጎርጎሮስ ዘመን የገባሁት እኔ አዲስ አበባ ግን በስንት አመትሽ ነው መጀመሪያ አዲስ አበባ የገባሽ ለመጀመሪያ ኧረ ትልቅ ሆኜ ነው የገባሁት ለመጀመሪያ አርቲስት ነበረች ሁለት ምናምን በ12 አመትሽ ከዛ የሆነ 2 አመት ምናምን ኖርሽ ቤተሰብ ጋር ተመለሽ ሲሉሽ እሪ ያላልሽም አዲስ አበባ ገብቼ ክረምት ማር ነበር አዲስ አበባ እየመጣሁ የሀብታም ልጅ ነች እኮ የሽንኩርት እርሻ አላቸው ምናምን ኧረ ሰዋ የሰሊጥ እርሻ ነው የሚባለው ጎንደር እኮ ነው ሰሊጥ ወደ ወልቃይት ነው የእሷ እኮ አዲስ ዘመን ነው አዲስ ዘመን ጋፋት ምናምን ሲባል አልሰማሁም ወረታ ጮጮ ከፍ እና የእንትን ሀገር ልጅ ነሽ አየና አስቴር አወቀ ምናምን አስቴር ደራ ሐሙሲት ነው የተወለደችው አይደለ እኔ አዲስ ዘመን የነሱ አለፍ ትላለች ወደ ፍራንስ በባጃጅ የዛኔ በበቅሎ ነበር በባጃጅ ስንት መንገድ የስንት ሰዓት መንገድ ነው ባህያ ነው እንጂ ከየት ከሐሙሲት ወደ ጨጮ ጨጮ እኮ ጎንደር ነው ጅቡ ወይኔ ቴንክ ሶ ማች አይ መጣችሁ አበበ ብርሃኔ የአበበ ብርሃኔ ሀገር ማለት ነው አዲስ ዘመን በጣም አሪፍ ሀገር ነች ስሚ ድሮ እኮ በልጅነታችሁ ነበር የምትዳሩት በፊት የትም ቦታ እናቴ ነግራኛለች አልዳርም ብዬ ነው አዲስ አበባ የገባሁት ብላለች ወላንተ አዲስ አበባ ነው የተወለድከው ጃፒ ጅቦ እንግዲህ ንገርሽ ስለኔ ጅቦን የሚያውቅ ሻላሙዲን ጎረቤታቸው ነበሩ ወልዲያ ላይ ይወሎ ሰው
የሻላሙዲን አባት እዛ መኪና ልብስ ሰፊ ነበሩና ጃፒ ጎረቤታቸው ነበር የዛኔ። እና ምን ማለት እንዴት ሳትተዋወቁ እስካሁን? ጃፒ ኧረ እንተዋወቃለን እኮ የሆነ ነገርማ ወይ ሻላሙዲን በጥላውን ገሰሰ ሲያልፍላቸው ጃፒ በጥላውን ገሰሰ አለቀሰ። አንዴ ነገር ፖለቲካ ነው። ቻው 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 ማማርዬ ባይ ባይ። ጅቦ ምን ሆነህ ነው አንተ? ደግሞ አትፈራም? አንድ ጌም እንጫወታለን። ችግር አለ። አንድ ጌም እንጫወት እስኪ ለሁሉም። እሺ ቅጣቱ ከስንት? እኔ ከ30 ሺህ በታች ተቀጥቻለሁ። በ5000 ነው ቅጣቱ። ኧረ እባክህ በ30 ሺህ ነው ከፍ ብያለሁ። ኧረ የምን 30 ሺህ? ኮፒ ሊንክ እንዬ ማርያይ 5000 ምን የሚሰጥ ካቱዬ 5000 አሁን እስኪ በ5000 እንሂድ። ወይ በ5000 አንዴ ብቻ ልቅጣቸው እነዚህን ሁለቱን። አዎ ትቅጣን እስቲ በቃ ትቅጣን። መማር እግዚአብሔር እንጂ የመማርን ቅጣት ነው። ከዛ ማማሪ እቺ ኮፍያ ነች እንዴ ጸጉርሽ? አረ በታፕታፕ ጅቦ ምን ነው ልታስወርደኛ አለክ? ኖ አይ አሪፍ ነች። እናቴን ስታይሏ ኮፍያዋ መስላኝ ነበር። ጋይስ እናሸንፍ እስቲ ይሄን ታፕታፕ ኮፒ ሊንክ አድርጉ በእናታችሁ። ትሪፕሉ ምንም አይመጣም። አስደንግጡት ጃስ ምዕመናን ቅዱሳን እግዚአብሔር ይባርካል። እንዴ እኛ ጋር ታፕታፕ ቀዘቀዝን። ጅቦ በታፕታፕ 170 ገባ። አረ ታፕታፕ የለም። እኔ ገና 10 ሻውን እኮ ነው የገባው። ወይ ትሪፕል ምናምን የለውም። ካንስል እናድርገው። እሺ ሲኖረው ነው አሪፍ። ስማ ጅቦ አቤት ወይኔ ኩንዬ ቆይማ መላዬ መማሬ መላዬ ካንስል አረኩት። አረከው ቅጣታችን መቼም ፊልተር ምናምን መቀየር ነው አይደል? ኧረ ቆይ ማን ነው? ወይኔ ሰላምዬ በእናትሽ አሁን ቦነስ መጥቷል ጋይስ። ወይኔ ሰላምዬ ወይኔ ልቀጣችሁ ነው ጋይስ። ኩንዬ የኔና እየቆየ ነው እንደ ኔትወርክ እንዴት ቆይቶ ነው የመጣው? ካንስል ያው መግባታችን ጀስ ሄደ ጅቦ ሄደ። ቤተሰቦች ፋሚሊ ነው ያለው ታውቂያለሽ አይደል? ጠንከር ያሉ ፋሚሊዎች ይዞ ነው የሚጓዘው። ቢወድቅ ያነሱታል ምናምን። እንደኔና እናንቺ ይመስሉሻል? እኛም ያነሱናል ጋይስ። ሰሚ ቤተሰቦች አዳምጪኝ። 8 ስቶር እና አንዷማ ጭራሽ የቢኤምደብሊው ምናምን ካምፓኒ ግማሽ አላት። ብሌን አይኔ የደረሰች ተነሳባቸው። በቃ ፎያ ሁለቱ ተከታተሉ። ይዘዋል። ቢኤምደብሊው አላቸው ነው ያልከው? ቢኤምደብሊው ካምፓኒው ግማሽ ውክልና ተሰጥቷቸው። ቆይ ኩይንዬ ደብሊን ታቆይ ሄለንዬ ማነች ማርት ቢኤምደብሊው አላቸው ብላ አልሳቀች። ካምፓኒውን እኮ ነው የምልሽ ለግማሽ ነው የሚሰሩት። እዛ ባሏ ማናጀር ነው። የሆነ ሀገር ላይ የሆነ ስቴት ላይ አቅም አልባ ህዝብ ነው የተሰበሰበው። መማር የሆነ ስቴት ላይ ማለት ነው። እግዚአብሔርን የቢኤምደብሊው ምናምን እንትን አላት። ስቶር ሰላምዬ ቴንክ ዩ ሰላምዬ። ምን ትለኛለች? ቢኤምደብሊው የት ነው የሚመረተው? ጅቡ ጀርመን ውስጥ ነው። ጀርመን ውስጥ አምራች ናት ወይስ እንዴት ነው ነገሩ? የሆነ የራሷ የሆነ ትልቅ እንትን ምናምን ድርሻ አላት። በቃ ባጭሩ የት ነው ድርሻ ያላት? ምን አገባ ናዚ ውስጥ እስቲ ምዕመናን እዚህ ጋር ምናልባት ቢኤምደብሊው መኪና ሊኖራት ይችላል እንጂ ቴንክ ዩ እዩ እኮ አረኛንም ነቃነ ነው። ጅቦ ልንገርህ አንድ ነገር ልንገርህ ጅቦ፣ እኔ ራሴ የምሰራው ማለት ነው በእንደዚህ አይነት ዙሪያ ውስጥ ስለሆነ እያንዳንዷን ነገር ማን የማን ባለቤት ማን የማን አክሲየን እንዳለው ጠንቅቄ ስለማቅ ልነግርህ ይችላል። ዝም ብላ አትፎግራ እንዴ
ጃፓን እኮ አጣርቶ መረጃ ይደርሰዋል። ኖ እኔ የምሰራው ስራ ዙሪያው እንደዚህ እንትኑ ስለሆነ ችግር የለውም። አሁን ጅቦ ዝም ብለህ እኔ እኮ ጃፓን አሁን BMW ምናምን እንደ ግድንግድ መኪና አስበህ ነው አይደል? አንድ ግመል ስማ፣ ሳውዲ ውስጥ አንድ ግመል የ2 BMW ዋጋ እንደሆነ ታውቃለህ? የአንድ ግመል ዋጋ እናቴ እና ለዛ ነው እያጠፋችሁ የምትጠብቁት። 10 ሚሊዮን የተሸጠ ግመል አውቃለሁ። ሰውየው ሊያስረግዘው ነው። እናቴ ግመሉን የገዛው ሰውዬ ሊያስረግዛት ነው። አዎ ነጫጭ ግመሎች በውድ ዋጋ ነው። ኧረ ጎበዝ፣ እኔ ተሸንፌ አሁን ሰዎች እያላችሁ ነው። ዶክተር ፍሩት ምን ዶክተር ፍሩት? ኧረ አንቺ ስም አትጥሪ፣ በእናትሽ እንደዚህ አይነት የከብት ስም አትጥሪ። ወይኔ ሰላም ናችሁ ብዬ ነው እንዴ? ኧረ መማርዬ፣ በቃ እንደዚህ የማይመጥነንን ሰው አትጥሪ። ገባሽ? እኛ ማን ነው ደግሞ እንዲህ የሚባል ሰው አለ? ጅቦ ዝም በል ግን። እኔ እኮ ቀልድ መስሎኝ ነው። ወይኔ የወረደ የረከሰ ሰው ጋር እኛ መገናኘት አንፈልግም። ለዛ ነው ራሳችን ችለን የምንጫወት። አልፈርንስ ያለች ነፍስ እኮ መጥፎ እኮ ነች። ትጨነቃለች። ቶሎ ወረዱበት። በቃ ተውት። ወረዳችሁበት። እኔ እኮ ያስቃችኋል። ለቲክታክ ለመፈመስ ብሎ ትዳሩን ፈቶ ይመጣል። ክርስቶስ አረተውት በፈጠራቸው እንዴ! ልጆቹን በትኑ እንዴ! ቲክቶክ ግሩፕ ላይ ቲጂ መናጂ ጋር ዳር ፈልጋ ነው ሲል ሚስትየው አየችው፣ ከቤት አፈናፍላ ነው ያስወጣችው። በዛ ላይ የሆዱ ስፋት እንደዚህ ከምናምኑ አልፎ እኔ ባላይ እግዚአብሔር ያያል ነው የሚለው ሲሸና ራሱ እንደዚህ እኮ አሸነፍኳችሁ እኮ ከረሳን አርባ አትቀመጥም። አምስትሽ አይደለም እኮ ወንቻው ተሸንፈሻል። 5000 ማምላ ነበር ኩንዬ እኔ እናት አንነካም። ሰው ከነካን ግን ለማላገጥ በጣም ሰፊ መንገድ ወረዳችሁበት እኮ እንደ ቀልድ ባነግላችሁ አበሻዊት ማረኝ። ጊፍተሮችን እያመሰገኑ አይንኩን። ገባሽ? የማይነጥፍ ሀብት ይስጣችሁ። አሜን። ሰማያ ሄለን የለችም እንዴ ዛሬ? ቀላቅላት እስቲ። ስማ አልሰማህም እንዴ? ምን ተፈጠረ? ብሎክ አደረገችው። ዓርብ ዕለት ማታ በሰላም ተጫውተን ቻው ተባብለን የተለያየ ነው። ቅዳሜ ጠዋት ብሎክ አድርጋኛለች። ሌሎቻችሁ እስከ 5000 ንግባ። ከማሚ ጋር እየተጫወተች እንገዳደል ይላል። ሌሎቻችሁ ማነው? ባቢ እያራዳ ልጅ ባቢ አባት ተቆጥ መንፈስ ቅዱስ ቀርቧል። ጅቡ እግዚአብሔር ይባርከው። የማይነጥፍ በረከት ቤት ይግባ። ሃሌሉያ። ባቢሻ ደግሞ ፕራይቬት ነሽ አባቴ። መማርዬ አሁን መቀጣታችሁ ነው። ተዘጋጁ። ችግር የለው። ኧረ እና እኔ እቀጣለሁ። መማርዬ ቀላል ገና ሳያልቅ መቀጣታችሁ ነው ትላለህ እንዴ? አላለቀም እንዴ? ከዚህ በኋላ ደብል በትግርኛ ማለት ነው። ቁጺ ስካዳ ቁጺ የሚለውን ዘፍንልሻለሁ። አንገትሽን ቁጺ ታረጊያታለሽ። አንገትሽን ብቻ እሺ። ቁጺ ስካዳ ቁጺ። ኧረ ሌላው ቢቀር ታፕታፕ ለምን ደግሞ አናደርገው? ጋይስ ብሌን አይኔ ኮፒሊንግ። በዛ ላይ ደግሞ ያንቺ እኮ ይለያል እኮ እናቴ። አንዳንድ ጊፍተሮች ጉባኤ ቢገባ እኮ በጣም ትልቅ ስራ የሚሰራ ሰው ነው። በጣም መስበክ ነው። እናቴን መመስገን ስላለባት አንዳንድ ጊፍተሮች አንድ ልንገር። ዶክተር ፍሩትዬ ቴንክ ሶ ማች
ወይ መማር ሚዩት አድርጋችሁ ሚዩት አድርጊያታለሁ። ጅቦ ሰው ካልተናገራችሁ እያለች ነው። ብንናገር ይደብራታል ብለን እኮ ነው ለሷ እናላግጥበታለን። ምን ሆነሽ ነው? ከሀገር ቤት ስማ፣ ከሀገር ቤት ቅመማ አይቀረው በርበሬ አይቀረው ሰብስቦ ቤቱ አስገብቶ እንዲህ ተሞላ ቅመማ ቅመም ያሳያል። ሚዲያ ላይ ግላቡን ተጠቀሙ ራሱ ሆነ ላብራቶሪ ክፍል ነኝ ይላል። እዛ ቁጭ ብሎ በጥብጦ አይተዋል። አንድ ቀን ዱክ ብሎ የተቆራረሰ እንጀራ ገጣጥሞት ብትገጣጥመው ራሱ አይገጣጥሙም። ቁጭ አልኩ በድንች ወጥ ይበላል። በቆሎ በዘንጋዳ ላይ እነዚህን ሰዎች ዝም የምታስብላቸው አንበሳ ከሰጠኝ ዝም ይብላሉ። ፓርኪንግ እየሰራ አንበሳ አሁን እኮ አንበሳ የትራክ ሹፌር መስጠት ተጣልቷል። አሁን ከራሱ ጋር ታየዋ ደግሞ መናዬ መማር ተዘጋጅተሻል? እኔ ልቀጣ ነው። እናቴ ነው እዘፍንልሻለሁ በትግርኛ ቁጺ ቁጺ ስካዳ ቁጺ ቁጺ እልሻለሁ። አንገትሽን ብቻ እንድች ታረጊያታለሽ። በጣም አሪፍ ቅጣት ነው እናቴ። እስቲ እንዴት ጅቡ እስቲ መማር እስቲ ሞክሪያ እስቲ። ቁጺ ቁጺ በደንብ ነው በደንብ ስካታ መጀመሪያ አንተ ትችልበታለች እና ትችልበታለች። ጋይስ እሱን ለምን አንቀጣው? ስካዳ ቁጺ ለምን እሱን አንቀጣውም? ስናይፕ አድርጋችሁ ንቅጣው። እንደዚህ ቁጪ ያለ አሁን ራሱ ቁሲ እንዳታስብል ጅቦ አንገትን አውጥተህ ቁሲ በል። ኖ ምዕመናን እዚች አቶ ጃፒ ምን ሊቀጣ ነው እያለ ሰብለሚ ካብድ ጫም አላልኩም። ሰብለሚ ካብድ ጫም አላልኩም። ጅቦ ችግር ቀድመህ ተናገር። ዝም ብለህ ሌላ ነገር መጫወት ስንችል ወይኔ ጫላ ማረሳሳት ስንችል የኔ መከታ ማረሳሳት ስትችል አያር ጥበባቸውን እስከ መቼ ተደብቀህ ውጣ? ኑሪልኝ። አሁን እንዴት ነው ቁጭ የምትለው አንተ? እንዴት 1-0 ብለን ነው የምንጀምረው እንጂ የምን ቁጺ ነው? በእኛ ላይ ይጨከናል። 1-0 አሁን ካሸነፍሽ ነው የምንቀጣም። ሲሪየስ 1-0 ነው። ኧረ እንዴ ኧረ 1-0 የምታፍር አታፋፍር። የምር ለ3-2-0 የለም። አሁን እኔ ባሸንፍስ ገባ 1 እኩል ሁለታችሁ 1 እኩል 1-0 ነው ይሆናል። ትሪፕል ነው በትሪፕል ማፋፈር ጥሩ አይደለም ተብሎ ትሪፕል ነው በትሪፕሉ ቅዱሳን ለማንኛውም ሂዱበት። ስማ አሁን ቀጥል መማር አለባቸው። እውነትን ነው 1-0 ነን እና ጃቢ የተቀጠቀጠና ልጅ ቀልዳለን። ከመጨመር ውጭ ምንም የምታመጣው ነገር የለም። ቀጥል ጎሄድ እንቀጣለን። ችግር የለም። አያችሁ እኛ ጊፍተር የላቸውም ብላ ቅጣትሽ ምንድን ነው? እሺ መማር ቅጣት አሁን ሁለታችሁ ተጣሉ። አሪፍ ነው። እሺ ይሄ ነው ቅጣቱ። ደስ ነው። እንተናነቃለን አንገት ለአንገት። እንዴት እንደምረግጥ ታየኛለን።
ጅቡ አህያ ልላክልህ። አህያ ቢኖር አንቺ አትሰጭም አውቃለሁ። ጭራሽ የመማር መቀለጃ ነው። ተጣሉ ይጣሉ አይደል? ይጣሉ ሁለቱ በደንብ ሲጣሉ ማየት ፈልጋለሁ። ወይ ጸባችን በስድድብ ተሰዳደቡ ነው ተጣሉ ነው አልገባኝም። ረግጣለሁ ጅቦ ተጣሉ ካለች እኔ አልምርህም። እኔማ አልምርህማ። ሲጀመር እኮ በመረጋገጥ ነው የጀመርነው እኮ ታውቃለህ። ወልዲያ ጭሌ ጭንጭሌ ጭምብሌ እየተባለ እንዳታረጉት እንጂ አሪፍ ተረባ ያለው እንግዲህ እንሰማለን። ጀምሩ እንጂ ስንት ደቂቃ ነው የምንረጋገጠው? ጀምሩ እንጂ አንደኛ አንዴ መች ተሸነፍን? እንዴ ተሸንፋችኋል። ተስፋን ለአንቺ ባለቀ ሰዓት አንዴ ያሸንፍሽ እንጀማመር። ኧረ ቆይ እባክህ ጀምሩ። የመጀመሪያ ተስፋ አለን ጅቡ እግዚአብሔር ተስፋ አለን። አይ ይሄ እኮ ይኸውልህ ሶሎ የሚባል ጨዋታ ላይ እንደዚህ ነው። አሁን ትቀጣላችሁ፣ ተቃጡ። ከዛ ይሄ አዲስ ነው ለጌሙ አዲስ ስለሆነ ስማ ሄለን አለች። እስካሁን ገባሽ? ስማ እኔ ልሳባት እንዴ? ኖ ቆይ ተቃጡ። አታጭበርብር ጅቦ እኮ መጣላት ነው። እንጣላለን። የመሰዳደብ ነው። እንሰዳደባለን። አይ ተጣሉ፣ በደንብ ተጣሉ። በተረጋገጠ በደንብ ነው የምንጣለው። መቼ ነው ታዲያ የምትረጋገጡት? እና አግኝቼ ነው ረግጥ በመዶሻ ራሱን በጅብ ሰይሞ ይመጣል። አንድ ቁሩ ስርዓት ያዝ ብያለሁ። እንዲያልገባል ደነጋችሁ ቀጥሎ 2 ሚኒት አላችሁ። ድንጋይ ተሸካሚ ድንጋይ ራስህን አልኩ እኮ አንተ ከካመገባልሃለሁ። ደግሞ ላጭህ እንደዚህ ወድቆ እንደገና በኩባያ ቀድተህ ስትጠጣው አይቼህ እንዳረግጥ ከአንድ ላንፎ ይሄ ነገር ያለው አንተ ተካካም ደግሞ ጆሮን ስትጎረጉር አይቻለሁ። በቀደም ዕለት አበር ምንድን ንፍጥ ነው ጆሮን ያወጣበት። አንዴ አንጎል ፈርሷል። አችለኝ እናቴ ናች ላይ እየተጣላ አይደለም ጃፒ እየተጣላ አይደለም። አይችለኝም ማለት እየተፈጠፈ የኖረ አይን አረህን እንዲህ ፍንቅል አድርጌ አውጥቼ ግንባር ላይ እንደ ህንዶቹ ቅብት ታደርግሃለሁ። ነጭ የአፍንጫህን ጠጉር እንዲነቀየ ነው ጆሮ ላይ የምከትብህ። ሰማኝ መዴና እንዴንስ የለመድካትን ያቺን ጥጃ ታውቃታለህ? አንገትን ለማስረግጥህ ስድብም አችለኝም እናቴ ጃፒ ተሸንፈሃል። እውነት ግን መማር ጠብቂ። በስድብማ እኔ ማሸነፍ አልፈልግም፣ መሸነፍ ነው የምፈልገው በስድብ እንዴ በሁሉም ነገር። አቤቱ ቀን መሀይም እኮ ተሳደብ አጠጣለሁ አቀምሳለሁ እያለ መጣ። የተማረው ደግሞ ስድብ አቆመ። አንተ ደነዝ። ኧረ በእናታችሁ ቤተሰብ በእናታችሁ እንቅጣት። ቁሲ ስጋዳ ቁሲ። ሁለተኛም ተሸነፋችሁ። አሁን ደግሞ ተሸነፍን እንዲያውንም አሁን ደግሞ ጥያቄ ነው። አንድ ሰው አስገቡና እኔና ጅቦ ሆነን እንግጠማችሁ እንጂ ይሄም የተቀደሰ ሀሳብ። ቆይ ግን ጥያቄ ነው ብላለች። እስቲ ቆይ ግራሚ ጥያቄውን ስማ። አንድ እየተጫወተ ምንድን ነው? እሺ ጥያቄ ምንድን ነው? ለሁለታችሁም ነው። የመጀመሪያ የሰማችኋት ሴት በስንት ዓመታችሁ ነው? አልጋነሽ ትባላለች። በ12 ዓመቴ። ምንድን ነው ያለችው? ጥያቄው አልሰሙም። ለመጀመሪያ ጊዜ ከንፈሯን የሳምኳት ሴት አልጋ ላይ ነው የሳምካት። ኧረ የትነን ቅዱሳን የትነን በእናታችሁ። ግን መዋሸት አይቻልም አይደለም። መማር ራስሽ ጀመርሽው አይደል? እንጠይቅሻለን፣ እናቴን እንጠይቅሻለን። ባቢያ ጃፒ መልስ። ወይኔ መጀመሪያ የሳምኳት ሴት ነች። ምኗን ነው? ከንፈሯን የሳምካት። ሌላ ነገር አይደለም የተባልከው።
መማር ይህን ጥያቄ ግን ትጠየቂዋለሽ። ዩዘር እያባለ እሱ ከነስሟ ነው አልጋነሽ ብሏል። ቀጥል። ግን መማር መዋሸት ምናምን አይቻልም አይቻልም። 3 ጥያቄ ነው። እኔ መጀመሪያ የሳምኳት ሴት ማለት ነው ከመኪና ጀርባ ነው። ረዳት ነበረ። ታመት ነው ማሪ ልዋመይ 13 በጊፍት ትባርካላችሁ። 13 እግዚአብሔር ይባርካችሁ። በአንድ ዓመት ትበልጠኛለህ? እበልጥሃለሁ እንጂ ቀድሜ ነው የሳምኩት። አንተ በ13 እኔ በ12 ዓመቴ በአንድ ዓመት እቀድምሃለሁ። ቀድሜም ስለተወለድክ ረዳት ነበርክ። ሁለተኛው ጥያቄ ኖ 3 ጥያቄ አይደለም፣ በቃ 1 ጥያቄ ነው እንዴ? እኛም እንጠይቅሻለን። ያችን እኮ መለስን አይደል እንዴ? በአንድ ጨዋታ ደግሞ 3 ጥያቄ ነው። 1 ልብ ስጡ። 1 ልብ ስጡ። ትንሽ ለምን 1 ልብ ስጡ። መማር አሁን ለምትጠየቂው ጥያቄ ተዘጋጅ። እሺ፣ ግን መዋሸት አይቻልም። 1 ጥያቄ ብቻ ነው እንዴ? ማው 1 ጥያቄ መዋሸት ግን አይቻልም። ልክ እንደኛው ያኛ እንደጠየቅንሽ አንቺም ስትጠየቅ ጋይስ 1 ልብ ስጡ። 1 ልብ ስጡ። ያኛውን አቃቁን ተናገርን አይደል መማር? yes guys ሁለት ዋን ሞር ሌሎቻችሁ ቲሞር ካርዱ የማን ጊፍት ጋላሪ ነው የሞላው? ዋን ሞር ትንሽ ወይኔ ኩንዬ የኔ እናት ሞትሽ እኮ 1 ጨምሬበት ኩንዬ በቃ ሌላ ሰው ማለት ነው። ቴንክ መማር 2 ያሸነፍኩ መማር እዚህ ጋር የምትጠየቂው ጥያቄ እንዳልጠየቅ ጋይስ እነዚህ አረጀ ምንም 5000 ግባ ቢያንስ እኔ ጋር እንኳን በመጣሪያ አምላክ አረጀው ጅቦን እንኳን አስገቡት እኔ ጋር ባትኖሩ እንኳን እንዴ ስሙ 4 መማር አሳሳሙ እንዲሁም ጠይቃታለን እሷንም እርር ያለ ጥያቄ አድርግልኝ። ኧረ ገና ጥያቄ ጠየቅ ቲምወርክ አሁን በቃል ተጠይቀኝ ነው። ገራሚ ጥያቄ ነው ጠይቅሽ። ግን ቆይ እኔው መጀመሪያ ጃፒ አንተ ለምጽፈልኝ ጥያቄውን እዚህ ጋር አይቼዋለሁ፣ ግን አልጠይቃትም። ወይ ምን አይነት ጥያቄ ነው? ጠይቃት በምንድን ነው የምጽፍልህ? እኔ እየጠጣሁ ነው። አንተ መጋኛ ጋይ ሳራ ትርፉኝ ሳቷሽ ነው ግን የምትመልሺው እናቴን ሳቷሽ ታሎሽ መልስልኝ። ያ እርግጠኛ ከሆንክበት ጥያቄውን ስናይፐር የሚያደርግ ሰው ይመጣል እንደቀድሙ ስናይፐር የለ ዳይ ጊፍተር የለንም። በደህና ጊዜ አላዘጋጀንም። መቼስ አዘጋጅቷል መመናን እያለ የእኔ ቤተሰቦች እኮ ምን ሆነ አንዴ ልጥጥ ናቸው። ይጅቡ ስሙ እኛ ጋር ቢልዲያንስ ድህነታችንንና ጋይስ ጨዋታችንን ይዘን ነው እንዳልጠየቅ እኛ ጋር ያለን እንዳልጠየቅ ጥርት ያለን ሳቅ ጨዋታ ነው። ጅቦ መማር አላቸው ጊፍተር አሪፍ ይመቻችሁሽ። ግን ጥያቄያችሁ በጣም ወይኔ ግላብ አለ ጋይስ፣ ግላብ አለ ዩዘ ግላብ ዝም ብላችሁ ጋላክሲ አረሳም። እኔማ ጋይስ ስናይፐር በእናታችሁ ስናይፐር ጋይስ እንዳንጠየቅ መጠየቅ የለብኝም። ይሄን ጥያቄ አሁን መጠየቅ አለባት መማር ግዴታ ነው። ጊፍተሮቿም ጨከን ማለት አለባቸው። አዎ ትጠየቅ መማር እየሰማሽ ነው። ከዋሽሽ እግዚአብሔር ጉባጣ ያልክሽ እንዳትመዳናለም ክርስቶስ አሜን። አይጀምርም ጨዋታው። አሜን። ጅቦ እኔ ራሴ በዚህ ነገር ላይ ጸልይባታል። አንተ ራሱ አልጋንሽ ላይ ዋሽተሃል። ጥያቄን ተጠቀበይ። ጥያቄን መልስ። ሳቷሽ አልዋሽሽ ጊዜ ፍሬንች ኪስ የተሳምሽ መቼ ነው? ገራሚ ሆነ። በቃ ትንፋሽ ቁርጥ
የሚያደርግ የመጨረሻ ጊዜ ጀርመን ነው፣ አሜሪካ ነው፣ ካናዳ ነው፣ የት ነው? ቆይ ተናገር፣ እውነቱን ሳትዋሽ። ሌላም ቅጣት የስ ዩዘር እያባቴ ከየት ነው የመጣው? የኔ አሻጋሪ የኔ ሙሴ ከየት መጣ? ሌላ የት ነው ጃፒ? አንተም ትቀጣለህ። የኔ አሻጋሪ ሙሴ አላለ። መቼ ነው በሌላ ጊፍት ይሰጠዋል። የኔ አሻጋሪ ሙሴ ይለዋል። ስሚ መማር መልሽ ጨራሽ ገባል። መልሽ ጨዋታው ሳያልቅ መልሽ። አዎ ቅጣት ነው መልሽ። ድብና አድርጎ ፍሬንች ሳመሽ መቼ ነው ለመጨረሻ ጊዜ የተደሰትሽበት እና የት ሀገር ነው? አንድ ጥያቄ ነው። ሀገር የለውም። ሀገርሽ ግድ የለም። የት ነው? መቼ ነው? ሳትዋሽ መማር ከዋሸሽ ታውቂያለሽ። መቼ እንደሆነ ትንገረን፣ እኛ ሀገሩን እናውቀዋለን። ተናገሪ ቶሎ። እኛ ቶሎ ነው የመለስ ነው። እናቴን መልሽ። መቼ ነው? አንቺ ነው ያመጣሽው እንደዚህ ቶሎ የመለስከው። ኖ ውሸት ነው። እናቴ እውነት ነው። እሱ ከመኪና ጀርባ ነው። እኔ ደግሞ ነግርሽ መማር ቶሎ በይ እናቴ። ከአንድ ወር በፊት አንድ ወሩን በቃ ሲያትል ዝም በል ጃፒ። አንተ ቅጣት ነው ጃፒ። አሁንም ቅጣን ቅጣት ተመልከት ጃፒ። መማርን ቅጣትን መማርን ትጠይቃታለህ። አንድ ጥያቄ የት ነው አንተ? አንድ ወር መቼ ነው ያ ኳስ ምናምን? ኳስ ላይ ነው። ኧረ ኳስ ላይ አይደለም። በስመ አብ ጠይቅሻ በቃ የኔ ተቀጥቻለሁ። አሸነፍክ። ለምንድን ነው የምትጠይቀኝ? እኔ ቀጣሁታ። ለምንድን ነው የማይቀጣው? ጃፒ ይቀጣ እንጂ። ቀጣሁት እኮ መማርን ጠይቃታለሁ። ቅጣቱ አንቺን መጠየቅ ነው። ኧረ እኔ አልመለስም። እሺ ጃፒ ገምት። ማን ነው? የት ነው? ኦኬ ቅጣት እኔ እንደሚመስለኝ በኳሱ ምክንያት የተገናኘችው አንድ የሚገርም ልጅ ነው። ወዷት በቃ የሆነ ቦታ ላይ ሞቅ ብሏቸው ሊሆን ይችላል። አሁን ግን ይደዋወላሉ አይደዋወሉ? መንፈሴ ነገረኝም ብቻ ልንገርህ፣ አዳምጥ። መማር ተዘጋጅ። አሁንም ጥያቄ አለሽ። ሳቷሽ እናቴ ሳቷሽ። አሁን ሁለተኛ ልሸነፍ ነው፣ ልጠየቅ ነው። ኧረ ከ5000 በላይ ጋይስ። መማር አቷሽ እናቴን አቷሽ። እውነቷን ነው የምትናገር። እናቴን ከአንድ ወር በፊት አስቡ። ነገርኩ እኮ ሲያትል አልኩ እኮ። ተዋወቁ፣ ብቻ ተመቻቹ፣ ይዟት ሄደው ሆቴል ምናምን ራሆኑ። በጣም አሪፍ ልጅ ነው። አሁን እስካሁን ራሱ ማን ነው እየተቆጣት ነበረ፣ እንዳትናገር እያላት ነበር። ከታች እያየ ስሜን ብሎ ቢጠይቅሽ እንዳመልሽ አጨናንቋታል። ዛይ ሚኒሶታ ነው እያሉ ነው። አንተ ሚኒሶታ ኳሱ ጋር ወይኔ ሚኒሶታ የት ነው ያልኩት? ምን አልኩኝ? ሌላ ሲያትል ነው ያልከው። አላወቅም። ተሳስቼ እንዲህ እውነቱን ነው። አየህ አላወቅም አለች። አር ዩ ሲሪየስ? ሚኒሶታ ኦኬ። እነዛ ቦርጫም ሸረሪት እግር ኳስ የተጫወቱበት ግላቡን ይዘግላብ ግላብ የለም። ምን የለ ይዘግላብ ጋይስ። ዩዘር እየጻፍን ብሌናሽ የምትፈልጊውን ጥያቄ ቶሎ ዩዘር እያባት ከየት ነው የመጣው? አንተ ሰውዬ ከየት ነው የመጣው? ብሎ ቀርጋኛለች። ማን ነው? ማታ ከኔ ጋር ትጫወታለች። ተው ፎሎ ላርግ፣ ፕራይቬት አቱን ተው። እግዚአብሔር ይስጥ።
ማነው እንደዚህ ያስቀጣኝ? ማነው? ሚሊዮነር ነው እናቴ። አሁን ጥያቄ 3 ጥያቄ ነው ትመርጫለሽ። ጥያቄውም ኖ አይደለም፣ እንጫወታለን እናቴ። ምን ነው ልሄድ ነው፣ ስራ ልሄድ ነው። ማርያም 3 ጥያቄ ነው የምጠይቅሽ፣ ከ3ቱ አንዱ ትመርጫለሽ። እሺ ስሙ ማን ነው? ምንድን ነው ነገሪና መማር ተጫወት እንዴ? አልገባኝም። የሳመሽ ስሙ ማን ነው እኮ? ማን ነው የሳመሽ ስሙ? ምን ነው ካላሳውቅሽ አላችሁ? እሺ ተይ በቃ እሱ ስሙ ይቅር። ግን አሁን አንድ ላይ ናችሁ መማር? አንድ ላይ ናችኋል? አንድ ላይ በፍቅር እኔ እዛን ቀን በቃ ተለያያችሁ። አንድ ላይ ነን። ጌታን ልታገቢው እኮ ጌታን እንዴ ጭራሽ መማለም አለ። ድንገት መገናኘት አለ እኮ፣ ድንገታዊ ግንኙነት አለ። ቅስፈታዊ ጃፒ ይሄን ተቀጭልን ነው የሚፈቀድልህ። አንድ ጥያቄ እኮ እውነት ነው። ጌታን እውነት ከሆነ ነው ወይ? አንዴ ንቅጣቸው ተው። ዳርያ ዩዘርዬ ከየት ነው የመጣው? የኔ አሻጋሪ የኔ ሙሴ ከቸች ይላል በሰዓቱ። እናቴ ምን ነው ባህር ላይ ነኝ ያልክ? በቃ እቺ የሳውዲ ባህር እኮ ትዝ ትላለች። መማር መልሽልና ጌታን አንድ ላይ ነን በይ። ከሳምክ ሰው ጋር 3 ጥያቄ ትጠየቀኝ። ኖ 3 ጥያቄ አይደለም፣ ጌታን አብረን ወይ ደግሞ ድንገት ነው የተገናኘ ነው ማለት በቃ ድንገታዊ ነው ማለት ነው። ገብቶናል። በቃ ቅስፈታዊ ይባላል። ይሄ መብረቃዊ ግንኙነት ይባላል። ሾፍ ታረገውና የሆነ ሰዓት ላይ ሲመች ምናምን ወስደልክ የፀሐይ ግርዶሽ በምትፈጥረው አጋጣሚ ተጠቅመው ረጅብነት። አሁን ስማ የመጨረሻዋ ስለሆነ የመጨረሻ ገራሚ ቅጣት እንቀጣታለን። ምከር እስከዛ ጣፍልኝ ወንድም መጣጣፍ አድርግልኝ ጋይስ። እኔ አሁን ላሸንፋቸው። አረ ምንድን ነው ፌቨር መማር ማኛ ማሸነፍ የለም። ይመቻችሁ። ኮፒ ሊንክ ለምታረጉልኝ አሁን አንድ ጠይቃችኋለሁ። መማር ካሸነፈች ነው የምጠይቀው። ይመጣልና ደጉ ተመንደጉ ቤታችሁ በብረት ከጅቦ እንብለጥ። ጅቦ ይሄን ያንተን የሀገርን ምርቃት እስቲ ትንሽ ሂድበት። ኧረ ሄዱ ወይ አሁን ተስፋ ቆረጡ። አንተ ቤተሰቦቻችን ግን በቃ ጸድዩሻቸው። እናቴ ትሙት ዘር እያባል። ኧረ በእናትህ ፉሌን መልስልኝ፣ ፕራይቬቱን አንሳው ተው። ጅቦ እየተሻሻሉ ነው። የምሬን ነው። ማነው ቆይ እንደዚህ ግን የሚያስቀጠቅጠኝ? አልናገርም። መማር ምን ዚስ ኢዝ ሚሊዮነር ባለ ንብረት ምናምን ነገር ታይ እንጂ መማር ታይ እንጂ። እኔ እንድጠየቅ የፈለገ ሰው ማን ነው ብዬ ነዋ። የሳበሽ ይሆን እንዴ? ሴት ነች። ቅጽበታዊ ግንኙነት ነበር። ደስ ይላል። ግን ያው በሰዓቱ ተመችቶሻል። ግን እባክህ እያወጣጣ ነው። አረ ለማይ በስልክ ምናምን አላወራችሁም ከዛ በፊት? አንዴ በቃ እዛ የሆነ ጨዋታው ምናምን ከዛ በፊት አላወሩም። አይ ነው ጃፒ ለምን እንደማይጠየቅ እኔ ራሱ እኮ ምን እንደው እንዴ ጃፒ ሳልጠይቃለሁ። አሁን ሄለንን አስገባታለሁ። ስማ ሄለንን አስገባታለሁ። ይቅርታ ጠይቃታለሁ። በኋላ ላይ ነው ማንንም ይቅርታ አልጠይቅም። ማንንም ትቀልዳለን። ወንድ ጋይስ ጃፒን የምጠይቀው ጥያቄ ነበር። ወንድ ልጅ ይቅርታ አይጠይቅም። አሁን መጣልኝ ጥያቄው። ጋይስ እናሸንፍ እንደምን ወንድ ልጅ አጥፍቶ ስማ አሁን የተጠየቀው ጥያቄ ልጻፍልህ። ስማ ቆይ ልጻፍልህ። ግላብ የለንም። እኔ ልንገርህ አንድ ነገር ልንገርህ። እንደዚህ አይነት ጥያቄ የፈለገ ሰው ቢጠይቀኝ አላረገውም። ምክንያቱም እኔ ሰው ጥፋት ካጠፋው ሰው አዞኝ ሳይሆን ራሴ ነኝ ይቅርታ የምጠይቀው። አሁን መማርን የምንጠይቃትን ጥያቄ የሆነ ሰው የጻፈልኝን ልጻፍልህ። ራሱ ሰውየው ይሆን ቦቲም ላይ ይሆን? እሱማ
ምንድን ነበር የሚባለው? እስኪ ዶሴው ይውጣ የምጠየቅበት እንጀሌ እንታናውቀው እኔ አልቀጣበት ነው። እናቴ እንግዲህ ስራ ወጣለሁ ብለሽ ምናምን መውጣት የለም እስከ መጨረሻው እንቀጣታ። በዚያ ኖ ስራ ወጣለሁ እግዚአብሔርን። አሁን ስንት ሰዓት ነው የምትወጪው? ስንት ሰዓት? አሁን ይሄ ላስት ጌሜ ነው። በቃ ወጣለሁ። ማርያምን ቅጣት ግን አምሮባትም አታይም እንዴ? ስራ ባትሄድ ነው የሚሆነው። ማርያምን ስራ ሄዳለሁ እንጂ ደስ ይለኝ ነበር ብንጫወት። ነገ እንጫወት። በቅጣት አልተመቸሽም? ከኛ በጥያቄ ነገ በጥያቄ ውሸት የሌለበት ነገ በዚህ ሰዓት እንገናኝ። ኦፍ ነገ ስንት የተሸነፍን ጅቦ ግን ስንት ነው? አንተ መጀመሪያ መማር ሳትሆን አንተ ልቅጣ። ጃፒ መማርን ቅጣት፣ መማር ደግሞ አንቺን የምቀጣሽ። ጃፒ የሚቀጣሽን ቅጣት ተቀጭ። ደስ የሚል ቅጣት አይገርም? እምቢ ማለት አንቺ ጎሄ ጃፒ። ወይኔ ተቀጣው። ስማ ቆይ ልቀጣት ነው ግን መማር ምለሽ ነው። ውሸት አይነፋም። ውሸት ከሌለው ሀቅ ከሆነ መጀመሪያ ጽፌ ነበረ። ቆይ ላንብቦ መቀጣትን ጽፌ ስለነበር ደነበረሽ መማር አስደነገጣችሁ። ምንድን ነው? ራስሽ ነሽ ያመጣሽው ጥያቄው ነው። ስሚ መማር እንደዚህ አይነት ጥያቄ አሁን ጠይቀሽናል፣ እኛም እንጠይቅሻለን። በህይወትሽ ውስጥ ከስንት ወንድ ጋር ግንኙነት አድርገሻል? ሁለት። እንዴ በቃ ማርያምን አትልም እንዴ? ማርያምን በዚህ ያለሽ እና ቀደም እሱ አልጋነሽ ጋር ተሳስም ያለው ሲል አልጋነሽ ምንድን ነው የምናምነው? እንደውም አልቀጣም ነበር። ምጽፋት የለውም። ጃፒ ከጠየቅን በኋላ አሁን ሁለተኛ ጥያቄ እኔ ጠይቀዋለሁ ጃፒን። ጃፒዬ ከስንት ካሸነፍሽ ተኝታ ካሸነፍሽ ጠይቂው ብለኛል። ጠይቂው ብለኛል። አላልኩሽ ብለሃል። ሁለታችሁንም እኮ ቀጣችሁ እኮ በቃ። አንቺን ቅጣቱን ተቀበይ አልኩሽ፣ እሱን ደግሞ ቅጣት አልኩት። በቃ ቀጣ። ሁለታችሁ አንቺን ትጠይቀዋለሽ እኮ አልከኝ። ይኸው አዳምጪኝ። ጃፒ ቅጣት፣ አንቺ ደግሞ የሚቀጣሽን ተቀበይ። ሁለታችሁንም ተቀጣችሁ። ስሚ መማር ግን ሰው አይቀየመኝም ብለሽ ነው? ምን ለምን ይቀየሙኛል? መዋሸት ነው በቃ። ራይት ችግር አለ። ጅቡ አስበው እኔ ነኝ እያለ ሰው ይኑር በቃ። ምንድን ነው አንተ ምርጥዬ ከእናንተ ተከትሎ መጥቶ መጫወቻ ያደረጉሽ ምናምን ይላል። እነዚህ ከብቶቹ አሉ አይደል አንቺን የሚሰድቡሽ፣ ከነሱ አካባቢ የመጡት ሰዎች ናቸው። ግን መማር እናቴን ገራሚ ሰው እኮ ነች ታውቃለህ አይደል? መልስ እግዚአብሔርን አሪፍ አራዳ። አንዴ ጅቦ ልንገራት፣ አራዳ በእውነት እናቴ አይምሯ የሰለጠነ ቀልድ የምትችል በቃ ሰው ማስከፋት የማትፈልግ የፍቅር ሰው ነች። ለምንድን ነው ግን በስህተት ሰው ተሳድባ እንደማታቀላቃለ ግን እንደዛ እየሰደቧት ልፍጣሙች ብላ እንዴ ስማ፣ ልትሳደብ ገብ ተሳደቢ፣ ካልተሳደብሽ ምናምን ብዬ አቀሳሰርኳትና እነ ባለጌ ስድቧ። አይ እናቴን መማር በዚሁ ቀጥይበት። እናቴን ደስ ይላል። ንቀሽ መጥ እኮ ንቀን እንተዋለን። እውነት ነው። በሉቻው ሊሄድ ነው። ነገ እንገናኝ፣ በዚህ ሰዓት እንገናኝ። ነገ ግን እየተማማልን ነው የምንቀጣጣው። አንተም ትምላለህ፣ እኔም እምላለሁ። ሁላችንም በመሀል ነው ቅጣት፣ በመሀል ነው። የዋሸ ሰው እግዚአብሔር ጎባጣ ያርገው። አሜን አሜን።
አይ ነገ ሰው ይበለን ማማዬ። በቃ መማርዬ መልካም ስራ ይሁንልሽ። እሺ ቴንክ ዩ ሁላችሁንም። ጅቦ አሁን ምን መሰለህ፣ ቆይ ስማ፣ መሀል ላይ እኮ ጸጥ የምለው እንዬን እየፈለግኩ ነው። ኮፒ ሊንክ አላረገች አሁን